በሰሜኑ የሀገሪቱ ክፍል ያለው ጦርነት የመጀመር እድሉ ከፍተኛ ነው ተባለ። ዝርዝር ዘገባ አለን። ብአዴን መግለጫ አውጥቷል። መግለጫው ተነቦ ሳያልቅ ደብረ ማርቆስ ዙሪያ እጅ በአፍ የሚያስጨልል ተገኝቶ ሞርተርና ዲሽቃ ተማርኳል። ዝርዝር የግንባር መረጃ ይዘናል። በሸዋ ግንባር ኮሎኔሉ ከነ አጃቢዎቹ ተደመሰሰ። ዙ 23ቱና ፓትሮሉ ከጥቅም ውጭ ሆኗል። ጎንደር ጠላት ተመቷል። አምባ ጊዮርጊስ ከተማ ላይ ፋኖን ከርተው በምህረት በገቡ ከሃዲዎች ላይ የማያዳግም እርምጃ ተወስዷል። እናስደምጣችኋለን። የቅዱስ ሲኖዶስ ልዕልና የሚጋፋ ጉባኤ በመንግስት ሊደረግ ነው ሲሉ ምንጮች ገለጹ። እንመለከተዋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 24 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የፍርሃት ጫጫታ ውስጥ የገባው ብልጽግና በብአዴን በኩል መግለጫ ሰጥቷል። ሰሞኑን ቀጠናዊ ውጥረቶች መበራከታቸውን ተከትሎ የሳይበር ሰራዊቶቹም ምን እንደሚናገሩ ጠፍቷቸዋል። በለውጥና በእድገት ጉዞ ያለፉት 7 ዓመታት አሳልፈናል የሚለው ገረዱ ብአዴንም ከሌሎች ብሔሮች ጋር አማራ ተባብሮ እንዲኖርም አድርገናል በማለት በጅምላ በተቀበሩት አማራዎች ላይ ተሳልቋል። ለውጥ በሚባለው ዘመን አይደለም አማራ ኢትዮጵያንም የነውጥ ዘመን እንዳሳለፈች አይደለም እኛ መላው ዓለም ያውቀዋል። አማራ በመተከል በቡልዶዘር ታፍሶ በጅምላ የተቀበረው በለውጡ ዘመን ነው። ወለጋ ላይ በአንድ ቀን ሺዎች የተገደሉት፣ ቤት ንብረታቸው የወደመውና የተፈናቀሉት በለውጡ ዘመን ነው። አዲስ አበባ አማራ መኖር አይችልም ተብሎ የተፈናቀለው መውጣት መግባት አይችልም ተብሎ መንገድ የተዘጋበት በለውጡ ዘመን ነው። ገረዱ ብአዴን ተጸጽቻለሁ ብሎ የአማራ ሕዝብ ታግሎ ሁለተኛ እድል ሰጥቶ ለስልጣን ቢያበቃው ድጋሜ ክህደት ፈጽሞ በራሱ ሕዝብ ላይ ጦርነት ማወጁን ዓለም ያውቀዋል። እናም ዛሬ ሌላ የእብሪት መግለጫ ቢያወጣም ከህዝባዊ ትግሉ መዳፍ መሸሽ አይችልም። ሌላው የብልጽግና የአማርኛ ሳይበር ሚሊሻዎች ሰሜን ሱዳን ፖለቲካ ውስጥ ገብተዋል። ሱዳን ውስጥ የአሰላለፍ ለውጥ አለ። የኤርትራ ሰራዊት ወጣ፣ አልቡርሃን እንዲሆነ እንዲያሆነ አይነት ጥቁር ፕሮፓጋንዳ በአማርኛ እየነገሩን ያሉትን እንግሊዘኛ በቅጡ አንብቦ መረዳት ለማይችሉት ቻይና ኢንዱስትሪ መንደር ጎብኝተው ፒኤችዲ ለተሰጣቸው የአማራ ብልጽግና ሰዎች ነው። ኦህዴድ የአማራ ብልጽግናዎችን ያፈነግጣሉ ብሎ ማሰቡ ስርዓቱ ላይ ምን ያህል ፍርሃት ውስጥ እንዳለ የሚያሳይ ነው። የጂኦፖለቲካ ተንታኞች እንደሚናገሩት እስራኤል ለሶማሊላንድ እውቅና መስጠት ቀይ ባህርና ቀንዱ ላይ ያለውን ፖለቲካ ወደ ጦርነት ጫፍ አሳድጎታል። ሳውዲ አረቢያ በሶማሊላንድ ቅርብ ትይዩ በሆነው ደቡባዊ የመን ኤደን ባህረ ሰላጤ አካባቢ የነበረውን በዩኤኢ ድጋፍ የተሰማራውን ኤስቲሲ ኃይል በማጥቃት እንዲወጣ አድርጋለች። ኢማራት ኤስቲሲ የሚባለውን አንጃ በመጠቀም ምስራቃዊ የመን ሀድራሙትና ማሂራ የሚባሉትን ሳውዲ አዋሳኝ የሆኑ በማዕድን የበለጸጉ አካባቢዎችን በመቆጣጠር ላይ እያለች ለሳውዲና በሳውዲ ለሚደገፈው ፒኤልሲ የደህንነት ስጋት በመፍጠሩ ዩኤኢ ላይ በደረሰ ወታደራዊ ኪሳራ የጀመረችውን ኤስቲሲ የመደገፍ ተግባር አቋርጣ ወጥታለች። ይሄ ማለት ሱዳን ውስጥ ለአርኤስኤፍ የምታደርገው ድጋፍ ተመሳሳይ እጣ ፈንታ ይገጥመዋል ማለት ነው። ሁለት የአረብ ኃይሎች ሀገራችንን ተከፋፍለው ሲያሻኩቱ እስራኤል ከተፍ ብላ ሁኔታውን ቀያይረዋለች። በቀይ ባህር አካባቢው ያለው ጡዘት በሰሜኑ የሀገሪቱ ክፍል ያለው ጦርነት የመጀመር እድሉ ከ60% በላይ እየሆነ መምጣቱ አመላካች ነው እየተባለ ነው። አልቡርሃን ሱዳንን መልሶ ለመቆጣጠር ኤርትራ ራሷን ለመከላከል የጸረ ብልጽግና ኃይሎች ቅንጅት አዲስ አበባን ለመቆጣጠር እንዲሁም ሳውዲ አረቢያ በቀይ ባህር ላይ የሚኖራትን የበላይነት ለማስጠበቅ በየራሳቸው ቀዳሚ አጀንዳ ላይ ያተኮረ ነገር ግን በተመሳሳይ ወቅት ጦርነት የመጀመር እድሉ ከፍተኛ ደረጃ መድረሱ የብልጽግና ሳይበር ሚሊሻዎች ጫጫታ ኤሚሬቱ እንኳን በደረሰባት ኪሳራ እጇን የምትሰበስብበት አጋጣሚ በመፍጠሩ ብልጽግና ብቻውን በመቅረቱ ፍርሃት ውስጥ ነው። በሶማሊላንድ ጉዳይ ላይ ምንም ያለ ማለት አቋም ነገ በኦሮሚያ ሪፐብሊክ ላይ የመፈጠር ሂደት ላይ የራሱን የሆነ አደጋ አለው ተብሎ በኦህዴድ ሰዎች በመገምገሙም ድጋፍም ተቃውሞም እንዳይኖር ተደርጓል ይላሉ ተንታኞችም። ወደ ግንባር መረጃ ስናመራ ብልጽግና መግለጫውን አንብቦ ሳይጨርስ ደብረ ማርቆስ ዙሪያ ላይ ተአምር ተሰርቷል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አማኑኤል ከተማ ላይ ዲሽቃ ሲማርክ ሞታይ ፈሬው 206ኛ ኮር 24ኛ ክፍለ ጦር ከሌሊቱ 11 ሰዓት ተኩል ጀምሮ ባደረገው ትንቅንቅም የሜጀር ጀነራል ብርሃኑ ጥላሁን ሰራዊትን አመድ በማልበስ አንድ ሞርተር፣ አንድ ዲሽቃ፣ 4 ብሬንና ስናይፐርን ጨምሮ ለቁጥር የሚከብድ የነፍስ ወከፍ መሳሪያ ማርኳል። በለስ ሚዲያ የኮሩን ህዝብ ግንኙነት መግለጫ የተመለከተ ሲሆን ለ6 ቀናት ተንኳቶ ከደብረ ማርቆስ ተነስቶ ወደ ጮቄ ተራራ ለመውጣት በተንቀሳቀሰው የአረመኔው ሰራዊት ላይ የተቀናጀ ውጊያ የከፈተው 206ኛ ኮር 24ኛ ክፍለ ጦር ጠላትን በመረፍረፍ ታሪክ ሰርቷል ነው የተባለው። የ206ኛ ኮር 34ኛ ክፍለ ጦር አሃዶች በሮቡ ገበያ በመግባት የጠላትን ኃይል በማዛባት በብቃት በመወጣታም የአፋባሃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ጨምሮ ገልጿል። በሌላ ዜና ሻለቃ አመራሩን በጩቤ ወቅቶ ክላሽና ሽጉጥ የማረከው ጀግና ወጣት አነጋጋሪ ሆኗል።
ወጣት ዘላለም በለጠ ይባላል። ተወልዶ ያደገው ሰከላ ወረዳ አቻይታ ቀበሌ ሲሆን የሚኖረው አዲስ አበባ ነበረ። ነገር ግን ጠላት አጉት የሚኖረውን የአጎቱን ልጅ ምላሱንና ብልቱን መቁረጡን ሲሰማ ከአዲስ አበባ ወደ ሰከላ ወረዳ ግሽ አባይ ከተማ በመመለስ ሻለቃ መሪውን በጩቤ ወቅቶ ክላሹንና ሽጉጡን በመማረክ የአጎቱን ልጅ ገዳይ በመቀበል 44ኛ ክፍለ ጦርን ተቀላቅሏል ብሏል የሰከላ ወረዳ ጊዜያዊ መንግስት ሚዲያና ግንኙነት ኃላፊ። በሸዋ ግንባር ኮሎኔሉ ከነ አጃቢዎቹ ተደመሰሰ። አፋብሃ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር የሸዋ ደራ አናብስት የተሳካ ኦፕሬሽን በመስራት የአገዛዙን ኮሎኔል ጨምሮ በርካታ ኃይል ደመሰሱ። ዛሬ ጥር 24 ቀን 2018 ዓ.ም ከጩካ ወደ ደራ ጉንደ መስቀል የአገዛዙን ቁጥረኛ ኮሎኔል ይዞ በመጓዝ ላይ በነበረ ፓትሮል ላይ በወሰደው የተጠና የደፈጣ ጥቃት ኮሎኔል ጌታዬንና የሻለቃ መሪውን ጨምሮ ከነ አጃቢዎቻቸው ህዝብ ሊገሉ በተሰማሩበት የአማራ መሬት በፈቃዱ በላይ ተርቦ ወደማይመለሱበት ተሸኝተዋል። በዚህ ኦፕሬሽን አንድ ዙ 23 እና ፓትሮል ከጥቅም ውጪ መሆኑንና በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ምንጮች ገልጸዋል። አገዛዙም የተደመሰሰበትን ኮሎኔል አስከሬን ከጉንደ መስቀል በሄሊኮፕተር አንስቶ መሄዱን ለማወቅ ችለናል ነው ያሉት የፋኖ ምንጮች። በጎንደር ግንባር የአገዛዙ ዘራፊ ኃይል ሚጦ ዙሪያ በጎንደር የበጋሻው ክፍለ ጦር ድባቅ ተመቶ ተመለሰ። በለስ ሚዲያ የክፍለ ጦሩን መረጃ የተመለከተ ሲሆን የአማራ ፋኖ ብሔራዊ ኃይል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማ የቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድና የቴዎድሮስ ብርጌድ አንድ ሻለቃን በማቀናጀት የክፍለ ጦር ወታደራዊ አዛዥ አርበኛ ማሪያ አድማሱ በመራው ታህሳስ 23 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በወገራ ወረዳ ሚጦ ቀበሌ ዙሪያ ባደረጉት አውደ ውጊያ የአገዛዙ ቅልብ ኃይል 11ዱን በሙት አጥቶ በሁለት ፓትሮል መኪና ቁስለኛውን ታቅፎ ገደቤ ከተማ ገብቷል። የአገዛዙ ወንበር አስጠባቂ ሰራዊት ሰሞኑን ወደ ጎንደር የበጋሻው ቀጠና በሌሊት በመንቀሳቀስ የአርሶ አደሩን ሀብትና ንብረት የፋኖ ቤተሰብ የፋኖ ደጋፊ የፋኖ አርሶ አደር አደረጃጀት ናችሁ በማለት የጦር መሳሪያቸውን ለመዝረፍ ቤታቸውን ለማቃጠል ከብታቸውን ለመንዳት የሞከረ ቢሆንም በጎንደር የበጋሻው አባላት ከፍተኛ መከላከልና ማጥቃት ገጥሞት እየተመታና እየተዋረደ ይገኛል ብሏል ክፍለ ጦሩ ህዝብ ግንኙነት። በተመሳሳይ አምባ ጊዮርጊስ ከተማ ላይ ፋኖን ከድተው በምህረት በገቡ ከሃዲዎች ላይ የማያዳግም እርምጃ ተወሰደ። የአማራ ፋኖ ብሔራዊ ኃይል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር አሃድ በሆነው ከጎንደር የበጋሻው ክፍለ ጦር ጋር በህቡ ሲሰራ በነበረው የሚሊሻ አባል በወገራ ወረዳ በፋኖ ስም ተልእኮ ተሰጥቷቸው ሲዘርፉና ሲያግቱ ቆይተው በተጀመረው የፋኖ ማጽዳት ዘመቻ ምክንያት ወደ አባታቸው ብልጽግና ጉያ በምረሽ ስም ተሸሽገው በየአዳራሹ ሲቀባጥሩና ሲለፈልፉ የነበሩ ከሃዲዎች ላይ እርምጃ ተወስዷል። በህብረተሰቡ መብትና ጥቅም በክፍለ ጦሩ ክብርና ዓላማ የማይደራደረው ጎንደር የበጋሻው ክፍለ ጦር ሰርጎ ገቦችን በህቡ በማዘጋጀት እርምጃዎችን መውሰድ ጀምሯል። የሚሊሻ አባሉ ሰዓት አሁን ነው በማለት ትናንት ታህሳስ 23 ቀን 2018 ዓ.ም ምሽት 1 ሰዓት ላይ ሁለቱንም ረሽ ገቢዎችን ቀንድሾ ወደ ጎንደር የበጋሻው ክፍለ ጦር በሰላም ተቀላቅሏል ነው የተባለው። የደጋው መብረቅ ኮር ደጀን ክፍለ ጦር ለበርካታ ወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖዎችን በደማቅ ሁኔታ አስመረቀ። አፋብሃ ምስራቅ አማራ ቀጠና ምኒልክ የደጋው መብረቅ ኮር ደጀን ክፍለ ጦር ለሁለተኛ ዙር ለወራቶች ያሰለጠናቸውን በርካታ ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። ታህሳስ 24 ቀን 2018 ዓ.ም ለወራቶች ሲሰለጥኑ የነበሩ ልዩ ኮማንዶ ፋኖች በደማቅ ስነ ስርዓት ተመርቀዋል። በምርቃቱ ላይ የኮሩ ከፍተኛ አመራሮች ተገኝተው ተመራቂ ኮማንዶዎችን የእንኳን ደስ አላችሁ መልካም ምኞት ሲገልጹ፣ በሌላ መልኩ የአማራን ህዝብ በታማኝነት እንዲያገለግሉ ታሪካዊ ኃላፊነት የተሰጣቸው ሲሆን ከዚህ ጋር ተያይዞ ተመራቂዎቹ የተሰጣቸውን ኃላፊነት በአግባቡ ተሸክመው ህዝባቸውን ከገባበት ሁለንተናዊ የህልውና አደጋ እንደሚታደጉ ቃል ገብተዋል። ስለሆነም በ30 ክላሽ የተጀመረው የአማራ ፋኖ ትግል በአሁን ሰዓት ላይ ከእግረኛ ሰልጣኝ እስከ ልዩ ኮማንዶ ሰልጣኝ ብሎም ተመራቂ ፋኖችን የማብቃትና የማምረት እንቅስቃሴው ለአማራ ህዝብ አኩሪና የማንነት ግዳጅም ጭምር ሲሆን ለፋሽስቱ ስርዓት ደግሞ የሞት ደብዳቤን ከመዳፉ ላይ የማስቀመጥ ያክል መሆኑን በተግባር የታየበት ወሳኝ ድል ነው ብሏል። አፋብሃ ምስራቅ አማራ ቀጠና ምኒልክ እዝም የቅዱስ ሲኖዶስን ልዕልና የሚጋፋ ጉባኤ ሊደረግ ነው ሲሉ ምንጮች ገለጹ። የመረጃ ምንጮቻችን እንዳደረሱን ከሆነ ታህሳስ 25 ቅዳሜ በቅድስት ሥላሴ ዩኒቨርሲቲ አዳራሽ ጠዋት በመንግስት ትዕዛዝ መሰረት ከክፍለ ከተማ ቤተ ክህነት አካላት ጥሪ ማድረጉ ተሰምቷል። ጉዳዩ ደግሞ ግብርን ይመለከታል። በሀገራችንም ሆነ በቤተ ክርስቲያናችን ለመጀመሪያና ታሪካዊ የሆነው ቤተ ክርስቲያን የኪራይ ግብር እንድትከፍል ተወስኖ ከብዙ አጥቢያዎች እንዲሁም ከጠቅላይ ቤተ ክህነት የቤተ ክርስቲያን አካውንት በቀጥታ እየተቆረጠ ለመንግስት ገቢ እንዲሆን እየተደረገ መሆኑን መዘገባችን ይታወሳል። እንዲህ ያለው ተግባር የቤተ
ክርስቲያኒቱን የመጨረሻ አካል የሆነውን ከቅዱስ ሲኖዶስ ፈቃድና እውቅና ውጪ ነው። ጉባኤው አስፈላጊ ነው ከተባለም ደረጃውን ጠብቆ የሚመለከተው አካል ከቅዱስ ሲኖዶስ ጋር ተወያይቶ በቤተ ክርስቲያን መዋቅር ትእዛዝ ሰጭነት መተግበር ሲገባው የቅዱስ ሲኖዶስ ልዕልናን ተጋፍቶ እየተተገበረ ይገኛል። ጉዳዩ እጅግ አሳሳቢ የሚያደርገው ደግሞ አሁን እየተተገበረ ባለው የታክስ አሰራር መሰረት የተጣለባቸውን ግብር መክፈል ያልቻሉ አጥቢያ ቤተ ክርስቲያናት ሊዘጉ፣ በሐራጅ ሊሸጡና አገልግሎት እንዳይሰጥ ይደረጋሉ። ቤተ ክርስቲያን እንድትከፍል የተደረገው ታክስ እንደ ማንኛውም ነጋዴ ግለሰብና ድርጅት እኩል ሲሆን የምታገኘውን ገቢ ለመንፈሳዊ አገልግሎት እንደምታውለው እየታወቀ ነገር ግን የቤተ ክርስቲያንን ሀገራዊና ሁለንተናዊ አስተዋጽኦ ያገናዘበ አይደለም። በቅድስት ሥላሴ ዩኒቨርሲቲ የሚደረገው ጉባኤ አዲሱ የቤተ ክርስቲያን አስተዳደር ጉዳዩን በባለሙያ በአግባቡ አስጠንቶ በጉባኤ ወስኖ ከሚመለከታቸው አካል ጋር ተነጋግሮና ተደራድሮ የቤተ ክርስቲያንን ጥቅም ባስከበረ መልኩ ከመፈጸም ይልቅ አብያተ ክርስቲያናት ሰበካ ጉባኤያትን አስጨብጭበው ተቀብለውታል በማስባል ራሱን ታሪካዊ ተጠያቂነት ለማምለጥና የኪራይ ግብር ታክሱን በመላው አብያተ ክርስቲያናት እንዲተገበር የድጋፍ ፊርማ ማሰባሰቢያ እንዲሆን የታለመ ጉባኤ ነው ተብሏል። በመንግስት ቅድስት ቤተ ክርስቲያን በሚያገለግሉ አገልጋዮችንና በምዕመናን መካከል የእርስ በርስ ክፍፍል እንዲኖርና ያሻውን ለማድረግ የሚያመች አውድ መፍጠር ከጀመረ የሰነባበተ እንደሆነ የታወቀ ሲሆንም ይሁንና ምዕመናን ለዚህ የመንግስት ስልት ምቹ ሁኔታ ከሚፈጥር ከእርስ በርስ ክርክር ወጥተን ይህንን ችግር ሊፈታ የሚችልበትን መንገድ በየአጥቢያው መንግስት ጉዳዩ ዳግም እንዲያጥል ሊያደርጉ የሚችሉ ሀሳቦች ላይ ምክክር እንድታደርጉ እናሳስባለን ሲሉ ምንጮች ጨምረው ገልጸዋል። ፎሬን ፖሊሲ የኢትዮጵያና ኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብሎ ከሚሰጉ 10 ግጭቶች ተርታ መደበ። ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያኑ 2026 ሊፈጠሩ ይችላሉ ተብሎ ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳሰበ። በሁለቱ ሀገራት መካከል ሊቀሰቀስ የሚችለው ግጭት መላው የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመልክቷል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑን ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ጥቅምም ታቀብላለች በማለት ሲከሱ፣ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠብ ጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ በባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸውን ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት በማድረጉ በዘገባው ተጠቅሷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።